ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን በአማራ ክልል የእንስሳትና አሳ ሀብት ልማትን እንመለከታለን። በእነዚህ ጉዳዮች ላይ ማብራሪያዎችን የሚሰጡን ከአማራ ክልል እንስሳትና አሳ ሀብት ልማት ቢሮ ኃላፊ ዶክተር ጋሻው ሙጬ ይሆናሉ። በተለይም ደግሞ በክልሉ በእንስሳትና በአሳ ሀብት ልማት ዘርፍ እየተሰሩ ያሉ ስራዎችና በዚህ ዘርፍ ላይ ያጋጠሙ ያሉ ችግሮችን የምናነሳ ይሆናል። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነኝ። አብራችሁን ቆዩ። ዶክተር ጋሻው ሙጬ ስለ ጊዜዎት እናመሰግናለን። በተለይም በክልሉ የእንስሳትና አሳ ሀብት ልማትን በተመለከተ ያለበትን ሁኔታና በዘርፉ የሚስተዋሉ ችግሮችን በተመለከተ ነው ቆይታ የምናደርገው። እናመሰግናለን። እኔ አመሰግናለሁ። መልካም። እስኪ በአማራ ክልል በእንስሳትና በአሳ ሀብት ልማት ዘርፍ ያሉ ምቹ ሁኔታዎች ምንድን ናቸው? ክልላችን እንደሚታወቀው ከፍተኛ የሆነ የእንስሳት ሀብት ያለበት ክልል ነው። በተለይም ደግሞ አጠቃላይ ስለ ኢኮኖሚው ስናነሳ ትልቁ የኢኮኖሚ የጀርባ አጥንት ግብርና ነው። ለግብርና ደግሞ ትልቁ የጀርባ አጥንት እንስሳትና አሳ ሀብት ልማት ነው። አሁን ላይ ለግብርና የጀርባ አጥንት መሆኑን ብቻ ሳይሆን አጠቃላይ ለኢኮኖሚውም ትልቅ አበርክቶ ያለው ዘርፍ እየሆነ መጥቷልና ይህንን ዘርፍ መንግስት በአግባቡ ለመጠቀም የተለያዩ ስራዎችንና አደረጃጀቶችን እየሰርቶ ወደ ተግባር ገብቷል። በተለይም ደግሞ ዘርፉን ውጤታማ ከማድረግ አንጻር ትልልቅ እና ውጤታማ ሊያደርጉ የሚችሉ ግቦችን አስቀምጠና ወደ ስራ የገባን ማለት ነው። የመጀመሪያው ግብ እንግዲህ እንስሳትና አሳ ሀብት ልማት ዘርፉን ውጤታማ እናድርግ ከተባለ መስራት አለብን ብለን እስከታች ድረስ የተስማማ ነው። የመጀመሪያው ጉዳይ እንስሳትና አሳ ሀብት ልማት ለስርዓተ ምግብና ለምግብ ዋስትና ትልቅ አስተዋጽኦ ማበረከት አለበት የሚል ግብ ጥለን እየሰራ ነው። ይሄ በክልላችን ካለው የመቀንጨርና የመቀጨጭ በተለይም ደግሞ ይህን ችግር ለመፍታት የተመጣጠነ ምግብ ከማቅረብ አንጻር ትልቅ እና ሰፊ ድርሻ ያለው ከመሆኑ አንጻር ይህንን ዘርፍ በአግባቡ ለዚህ ዓላማ ማዋል አለበት የሚል ግብ ጥለን እየሰራ ነው። ስለዚህ ከዚህ አንጻር ጅምሮች አሉ፣ አበረታች ውጤቶች አሉ፣ ተስፋ ሰጭ ናቸው። ይህንን የበለጠ አጠናክረን የምንቀጥልበት አንዱ ግብ ይሄ ነው። ሁለተኛው ግባችን እንደሚታወቀው የገቢ ምንጭን መፍጠር ነው። በተለይም ደግሞ የትርፍ ምርትን ወደ ገበያ በማውጣት ቤተሰብን በኢኮኖሚ ማጠናከር፣ በቤተሰብ ደረጃ ብልጽግና እንፍጠር ካል ይህ ሀብት በእያንዳንዱ አርሶ አደር እጅ ያለ ሀብት ከመሆኑ ጋር ተያይዞ ይህንን በማዘመን በቅርበት በመደገፍ ግብዓቶችን በአግባቡ በማቅረብ በቤተሰብ ደረጃ ያለውን ኢኮኖሚ ማጠናከር የሚል እንደ ሁለተኛ ግብ ጥለን እየሰራ ነው። ሶስተኛው ግባችን የወጣቶች ስራ ዕድል ፈጠራ ነው። በተለይም ደግሞ ወጣቶችን በኢኮኖሚ ተጠቃሚ ከማድረግ አንጻር፣ ተሳትፏቸውን ከማሳደግ አንጻር ዘርፉ ቋሚ ስራ ዕድል የሚፈጠርበትና ብዙ አማራጮች ያሉት ከመሆኑ ጋር ተያይዞ በተለይም ደግሞ በከተማም በገጠርም አመቱን ሙሉ የሚሰራ በሴቶችም በወጣቶችም የሚሰራ ዘርፍ ከመሆኑ ጋር ተያይዞ ይህንን ዘርፍ ለወጣቶች ትልቅ የስራ ዕድል መፍጠሪያና ጠቀሜታ ማረጋገጫ ነው ብለን ግብ ጥለን እየሰራን ነው። ይሄ ወደፊትም ተጠናክሮ ይቀጥላል። ይህንን እንደ ማሳየት ወስደንም ካየን በአጠቃላይ የስራ ዕድል ከሚፈጠርላቸው ውስጥ ወደ 32% ድርሻ አለው ይህ ዘርፍ። ይህንን ወስደን ካየን ትልቅ አቅም ነው ብለን ነው የምናስበው። እንግዲህ በዚህ ዓመትም ወደ 126,000 የሚሆኑ ወጣቶችን በተለያዩ ዘርፎች የስራ ዕድል እንፈጥራለን ብለን አስበን እስካሁን ከ145,000 በላይ የስራ ዕድል ተፈጥሮላቸዋል ወጣቶች። ይሄ በደንብ ተጠናክሮ የሚቀጥል ነው። ተስፋ ሰጭም ነው። በወት ለመናገር በአጭር ጊዜ የኢኮኖሚ እንትናቸውን የሚያረጋግጡበት ዘርፍ ከመሆኑ ጋር ተያይዞና ይህንን የበለጠ ተጠናክሮ የሚቀጥል ነው የሚሆነው። ሌላኛው እንግዲህ የገቢ ምርትን ማሳደግ ነው። ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት አለብን። ስለዚህ እያንዳንዱ ወረዳ፣ እያንዳንዱ ዞን፣ እያንዳንዱ ከተማ አስተዳደር ራሱን መቻል አለበት። ከሌላ አካባቢ የሚያስገባው የእንስሳት ተዋጽኦ መኖር መቻል የለበትም። ይህንን ወስደን ካየን እንግዲህ እያንዳንዱ ወረዳ እያንዳንዱ ከተማ አስተዳደር ራሱን የመቻል ግብ አስቀምጠን እየሰራን ነውና ይህን እየሰራን ነው። ሌላኛውና አምስተኛው እንግዲህ የራሳችን ከቻል ወደ ውጭ ግድ ደግሞ መላክ ያስፈልጋል። ይህንን ዘርፍ የበለጠ ለማበረታታት እና ማራኪ ለማድረግ ወደ ውጭ ኤክስፖርት የማድረግ ስራዎች ይሰራሉ እና እነዚህን ትልልቅ ግቦች አስቀምጠን እየሰራን ነው። እነዚህን ግቦች ውጤታማ ለማድረግ እና በተጨባጭ ውጤት እንዲያመጡ ለማድረግ ደግሞ የሚሰሩ ስራዎች አሉ። በተለይ እንደ ክልል ተሰርተው ውጤት ያመጡ ሌሎች ሀገሮችም ያደጉ ሀገሮችም የተከተሏቸውና ውጤት ያመጡባቸው እና እንስሳት ሀብት ልማቱን ለማዘመን የሚያስፈልጉ ነገሮችን በእውነት ለመናገር እንደ ክልል እየሰራ ነው። የመጀመሪያው ጉዳይ
እንስሳትና ዓሳ ሀብት ልማት የሚፈለገውን ውጤት የሚፈለገውን የምርታማነት ደረጃ እናንተ ከተባል የዝርያ ማሻል ስራ በጣም ወሳኝ ነው። ስለዚህ የዝርያ ማሻል ስራ እንደ ክልል ማሻሻልን ብቻ ሳይሆን ነባር ወይም የሀገረሰብ ላሞችን የሀገረሰብ በእንስሳቱ ውስጥ ያሉ ማንኛውንም እንትን ጠብቆ ማቆየት በጣም ያስፈልጋል። ስለዚህ የዝርያ ማሻሻል እና የመጠበቅ ስራ እንደ ክልል ትልቅ ትኩረት ተሰጥቶት እየተሰራ ያለ ስራ ነው። ይሄ እንግዲህ በሰው ሰራሽ በተፈጥሮ እና በመረጣም እንሰራለን። ለዚህ የሚያስፈልገውን ደግሞ የክልሉ መንግስት በወት ለመናገር ብዙ ርቀቶችን ሄዷል። በተለይም ባለሙያ ከማሟላት አንጻር፣ ግብዓቶችን ከማሟላት አንጻር፣ መሰረተ ልማቶችን ከማሟላት አንጻር ለዚህ የሚያስፈልጉት ቴክኖሎጂዎችን በወቅት እና በአይነት እንዲቀርቡ ከማድረግ አንጻር ሰፊ ስራዎች ተሰርተዋል ብለን ነው የምናስበው እና ይሄ በጣም ትልቅ እድል ነው ብለን ነው የምናስብ። ስለዚህ ይህንን ስራ በጣም ውጤታማ ለማድረግ እና የሚፈለገውን የምርታማነት ደረጃ ለመድረስ እንደ ክልል አባላዘር በጣም አስፈላጊ ነው። አባላዘር አሁን ከውጭ የሚመጣ የለም፣ እዚሁ ሀገር ውስጥ ነው የሚመረተው፣ እዚሁ ባህር ዳር ነው የሚመረተው። ሌላኛው ደግሞ ፈሳሽ ናይትሮጅን በጣም ወሳኝ ነው። ስለዚህ እንደ ክልል 5 የሚሆኑ ፈሳሽ ናይትሮጅን ማሽኖች አሉን። ከነ ችግራቸውም ቢሆን እያስተካከል እና እየጠገን እነዚህንም ጥቅም ላይ እየዋልን ነው። ሶም ለዚህ የሚያስፈልጉ መሰረተ ልማቶችን ከማሟላት አንጻር በጣም ጥሩ ነው ብለን ነው የምናስበው እና ይሄ የበለጠ ተጠናክሮ የሚቀጥል እና ውጤትም ያመጡበት እኛም ውጤት ያመጣንበት አንዱ ስራችን ይሄ ነው። አሁን በተለይ በእንስሳት ልማት ዘርፍ እንደ ሀገራችን እንግዲህ ከዓለማችን በቀንድ ከብት ብዛት ከዓለማችን በ10ኛ ደረጃ ላይ አንዳንድ መረጃዎች እንዲያውም 7ኛ ደረጃ ላይ የሚያስቀምጧት አሉ። በአፍሪካ አንደኛ በቀዳሚነት ነው የምትገኝና ክልላችንስ እንዲያው በእንስሳት ሀብት ዘርፍ ያለው ድርሻ እንደ ሀገር አበርክቶ ምንድነው የሚለውን እንመልከት። እውነት ነው እንግዲህ ከዚህ በፊት ሲባል የነበረው ቅድም አንተም ለመጥቀስ እንደሞከርከው በዓለም ደረጃ የጠቀስከው ነው። በአፍሪካ ደረጃ ደግሞ አንደኛ ነን እያልን በቃል ስንናገር ነው የቆየን። ስለዚህ ይህን በቃል ስንል የነበረውን ባህል እንዲሆን እና በተጨባጭ የኢኮኖሚ አማራጭ እንዲሆን ስራዎች እየተጀመሩ ነው። ለዚህም በተለይም ደግሞ የልማት ትሩፋት መርሃ ግብር ወይም ንቅናቄ ሲጀመር ይህንን በቃል ስንለው ስናወራው የነበረለትን ሀብት በተጨባጭ ውጤት እንዲያመጣ ተደርጎ የተቀረጸ ፕሮጀክት ነው። ይሄ ንቅናቄ ወይም የመርሃ ግብር ከመጣ በኋላ በወት ለመናገር የሚባለውን ቁጥር በቁጥርም ብቻ ሳይሆን በተጨባጭ የኢኮኖሚ ማሳያ ናቸው ብለን ነው የምናስብ። እንደ ሀገር እንግዲህ 30% እና ከዚያ በላይ ድርሻ አለን በቁጥር ወስደን ካየ ነው። በምርት ደረጃ እንደዛው በቁጥርም በምርትም ደረጃ ለሀገር የሚያበረክተው አስተዋጽኦ በዚህ ልክ ነው። ስለዚህ ይህንን በተጨባጭ ወስደን ለማሳየት እና የተለያዩ ጥናቶችም እንደሚያመለክቱት በተለይ እንስሳት ሀብት ልማት አሁን ከመቁጠር ወጠን ለኢኮኖሚ ተጨባጭ ውጤት እያመጣ ነው። ስለዚህ በተለይም ደግሞ ከግብርና ሴክተሩ ወይም ዘርፍ ውስጥ 47% ይሸፍናል እንስሳት ሀብት ልማት የተለያዩ ጥናቶች እንደሚያመለክቱት። ከጂዲፒው ወይም ከጠቅላላ የሀገር ውስጥ ምርት ወደ 22% ድርሻ አለው። ይህንን ቅድም በወጣቶች የስራ ዕድል ፈጠራውን ለመጥቀስ እንደሞከርኩት 32% እና ከዚያ በላይ ድርሻ እያበረከተ ነው የዘርፍ። በስርዓተ ምግብ ረገድም 7% እና ከዚያ በላይ ድርሻ አለው። ስለዚህ የውጭ ምንዛሬ ከማመንጨትም አንጻር ወደ 19% ድርሻ አለው የዘርፍ። አሁን ከቁጥር እና በቃል ከምንለው ወጠን በተጨባጭ የኢኮኖሚ ምንጭ ለወጣቶች የስራ ዕድል ፈጠራ እና አጠቃላይ በኢኮኖሚ የሚኖረው ሚና እና በቤተሰብ ደረጃ ሀብት ከመፍጠር አንጻር ጉልህ ሚና ያለው ነው። ይሄ ማለት ግን በቂ ነው ማለት አይደለም። ቢኮዝ አቅም አለን፣ ሀብቱ አለን። እነዚህን አጣጥመን የሚጠበቀውን ያህል መሄድ አለብን። ከፍተኛ የሆነ ፍላጎት አለ። ችግሩ ብዙ ነው። ይህንን ለመፍታት ቅድም የጠቃቀስኳቸውን ስራዎች እየሰራን ነው ለማለት ነው። እና ሌላኛው እንግዲህ እንስሳት ሀብት ልማቱ ይዘመን ከተባለ የመኖ ልማታችን ነው። መኖ በጣም ትልቅ ትኩረት የሚሰጠው እና አሁንም ሰጠን እየሰራን ያለበት እና ለእንስሳት ዘርፉ ትልቁ ወጪ የመኖ ወጪ ነው። ስለዚህ መኖ ላይ በተለያዩ ጊዜዎች የዋጋ መጨመር አለ፣ የጥራት ችግሮች አሉ። ይህንን የምንፈታባቸውን ስትራቴጂዎች አስቀምጠናል። ከአጋር አካላት ከሚመለከታቸው አጋር አካላትም አብረን እየሰራ ነው። የመጀመሪያው ጉዳይ እንደ ክልል እንደ ሀገር የተቀመጡ የመኖ ስትራቴጂዎች አሉ። የመጀመሪያው ጉዳይ እንግዲህ የመሬት አዋጁ አሁን 310/2018 ሲወጣ የመሬት አስተዳደርና አጠቃቀም በተመለከተ መሬት ልታለመለት ዓላማ መዋል አለበት የሚለውን
ለእንስሳት ሀብት ልማቱ ትልቅ አስተዋጽኦ ያደርጋል ብለን እናስባለን። የመጀመሪያው የወል መሬቶችና የግል መሬቶች አሉ። እነዚህ የወል መሬቶች የእንስሳት መዋያ ወይም መቋሚያ ብቻ ሳይሆኑ የመኖ ምንጭ እና የመኖ አማራጭ እንዲሆኑ የመለየትና የማልማት ስራዎች ይሰራሉ። በክልላችን ከፍተኛ የሆነ የወል መሬቶች አሉ፣ የግል መሬቶች አሉ። እነዚህን በማልማት የመኖ ምንጭ እንዲሆኑ የማድረግ ከዛውም ሳለ ፍትሐዊ የሆነ የኢኮኖሚ ክፍፍል እንዲያደርጉ የሚያደርጉ ናቸው። አሁን ካያቸው ብዙ ጊዜ የወል መሬቶች ከብት ያለው ብቻ ነው የሚያውልባቸው። ከብት የሌለው ወጣቶችና ሴቶች ተጠቃሚ አይደሉም። ይሄንን ግን በማልማት ከብት የሌላቸው ጭምር ሽጠው እዛ ውስጥ የሚካፈሉበት ሲስተም ሁሉ ተፈጥሯል። ይሄ ከአካባቢ አካባቢ ይለያያል። ይህንን የበለጠ ማጠናከር መቻል አለብን። ሁለተኛው የመኖ አማራጫችን ክልላችን እንደሚታወቀው ትርፍ አምራች ክልል ነው። ይሄ ትርፍ አምራች ክልል ስንል ከፍተኛ የሆነ የሰብል ተረፈ ምርት አለ። ይህንን እንግዲህ የተባይነትና የንጥረ ነገር ይዘቱን በማሻሻል ምርታማነትን በሚጨምሩ ስራዎች መሰራት አለበት። ይህንን የሚያስፈልገውን ቴክኖሎጂና ግብዓት እያሟላን ይህንን የሰብል ምርት በትክክል ምርት ወደሚሰጥ ደረጃ ለማሸጋገር ስራዎች ተጀምረዋል። ሁለተኛው አማራጫችን ይሄ ነው። ሶስተኛው ከመኖ አንጻር እየተከተል ነው ያለነው አማራጭ እንግዲህ እንደ ክልላችንም በጣም በሰፊው ሰርተንበታል ብለን የምናስብ የተሻሻሉ የመኖ ዘሮችን ለአርሶ አደሩ በማቅረብ በጓሮ ዙሪያ በጓሮ እና ሌሎችን አማራጮች ተጠቅሞ መኖ ማልማት አለበት። ስለዚህ የመኖ ዘር አግሮ ኢኮሎጂውን መሰረት በማድረግ በክልላችን በስፋት እያቀረብን ነው የተሻሻሉ የመኖ ዘሮች። ይሄ በጣም ውጤታማ ስራ የሰራንበት ስራ ነው ብለን ነው የምናስበው። ይህን ደግሞ ከፕሮጀክቶች ጋር ከመንግስት የልማት ድርጅቶችና በመንግስት የተለያዩ የመኖ አማራጮችን የመኖ ዘር አማራጮችን እያመጣን ነው። አራተኛውና ትልቁ ነገር ደግሞ በክልላችን የመኖ ማቀነባበሪያ ፋብሪካዎችን ማስፋፋት አለብን። ስለዚህ የሌማት ትሩፋት ከመጣና ከተጀመረ ጊዜ ጀምሮ ትልቅ አስተዋጽኦ ብለናል ወይም ምቹ ሁኔታ ፈጥሯል ብለን የምናስበው በዚህ ዘርፍ ባለሀብቶች ወደ ስራ እንዲገቡ ምቹ ሁኔታ ፈጥሯል ብሎ ለመናገር ይህ መርሃ ግብር ከመጣ በኋላ ስለዚህ ተጨባጭ ለማድረግ በክልላችን ከ46 በላይ የመኖ ማቀነባበሪያ ፋብሪካዎች አሉ ክልላችን ላይ። ይሄ አሁን የመጣ ለውጥ ነው ቦታ ለመናገር። ከቁጥር አንጻር ችግር አለ ብለን አናስብ፣ ግን ደግሞ የሚጠቀሙት ግብዓት ወይም ጥሬ ዕቃ ውድ ከመሆኑ ጋር ተያይዞ በመኖ አቅርቦቱ ላይም ከፍተኛ የዋጋ ጫና ፈጥሯል ቦታ ለመናገር። ስለዚህ የመኖ ማቀነባበሪያ ፋብሪካዎችን ስናይ ከቁጥር አንጻር ችግር የለም፣ በሁሉም አካባቢ ተደራሽ ናቸው። ስለዚህ ይሄ በየጊዜው የሚጨምረውን የመኖ ዋጋ በአርቢው ላይ ተጽዕኖ እየፈጠረ ነው። ይህንን የማስተካከል ስራ ከሚመለከተው ሀገር ጋር መስራት አለብን። ይሄ በቆሎ እና ኩሪ አተር ነው የሚጠቀሙት ግብዓት። ይህንን ደግሞ ባለሀብቶች በራሳቸው እንዲያመርቱ ወይም ደግሞ ሌሎችን አማራጮች እንዲጠቀሙ የማድረግ ስራ ካልሰራን በስተቀር የመኖ እንትን በየጊዜው የመጨመር እንትን አለውና ይህንን ትኩረት ሰጠን የምንሰራው ስራ ነው። እንዳሉት እርስዎም የመኖ ዋጋ መጨመር በምርትም የዋጋ መጨመርን ያስከትላልና ምን ያህል ትኩረት ተሰጥቶታል? ለምሳሌ ወደ ሰሜን ሸዋ አካባቢ ስንሄድ የጅሩ ሰንጋ አለ። በከፍተኛ ደረጃ በደብረ ብርሃን አካባቢ በእንስሳት እርባታ በከብት ማድለብ የተሰማሩ ወጣቶች አሉ። በምስራቅ አማራም እንዲሁ በሌሎች የክልሉ አካባቢዎችም እንዲሁ በዚህ ዘርፍ ላይ የተሰማሩ በርካታ ወጣቶች ናቸው ያሉና በተለይ በስፋት ተሰማርተው በዚህ ዘርፍ ላይ ተሰማርተው በሚገኙ አካባቢዎች ለችግሩ ምን ያህል ትኩረት ተሰጥቶታል? በተለያዩ አካባቢዎች ችግሩ ስለሚነሳ እውነት ነው። ቅድምም ለመጥቀስ እንደሞከርኩት ከመኖ ዋጋ ጋር በተያያዘ ሰፋፊ ስራዎች አሉ። እነዚህን ስራዎች ደግሞ ወደ ኋላ ሊመልስ እና በዘርፉ የተሰማሩ ወጣቶችን ወደ ኋላ ሊመልስ የሚችል ቅድም ለማንሳት እንደሞከርኩት ይሄ ነው። ይህንን ችግር የተለያዩ አማራጮችን ተጠቅመን መፍታት አለብን። ለመፍታትም ጥረት እየተደረገ ነው። ስለዚህ ቅድም ሰሜን ሸዋ ላይ የተነሳው ከፍተኛ የሆነ ፖቴንሻል ያለው ከፍተኛ የሆነ ስራዎች የሚሰሩበትና ለማዕከላዊ ገበያም የሚቀርብበት ነው። ስለዚህ ይህንን በቅርቡ አሁን ለማሳየነት ያህል ሰሜን ሸዋ ላይ አንድ የመኖ ማቀነባበሪያ ፋብሪካ ክልሉ ከፌዴራል መንግስት ጋር ተነጋግሮ አንድ ተክለናል በዚህ ወር ውስጥ እና ወደ ስራም ገብቷል። ከዛ በፊትም ያሉ ሌሎች አማራጮች አሉ እንደዝም ብለን ለማሳየነት ካልሆነ በስተቀር። ሌላው ለምስራቅ አማራም ከሰራንበትና ከጠቀምንበት ትልቅ አቅም የሚሆን እና ምስራቅ አማራ ደግሞ በእንስሳት ሀብት ልማት በጣም ፖቴንሻል መሆኑ ጋር ተያይዞ ወልዲያ ላይም በተመሳሳይ ከደብረ ብርሃኑ ጋር በተጨማሪ አንድ የመኖ ማቀነባበሪያ ፋብሪካም ወደ ስራ ገብቷል።
ስለዚህ ይህንን ብቻ ሳይሆን ሌሎችም አማራጮች መጠቀም አለብን። ጎንደር ላይም በተመሳሳይ ጎንደር ከተማ ላይ እንግዲህ የከተማ ግብርና ወይም የልማት ትሩፋት ከተጀመረበት ጊዜ ጀምሮ እና ከዛ በፊትም በጣም ሰፋፊ ስራዎች ያሉበትና በተጨባጭ የማህበረሰቡን ኑሮ ለመቀየር የተሰሩበት ስራዎች በጣም ብዙ ናቸው። ይህንን ለመደገፍና ለማበረታታት ጎንደር ላይም አንድ የመኖ ማቀነባበሪያ ፋብሪካ በዚህ አንድ ወር ውስጥ ወደ ስራ አስገብተናል። ይህንን 3 የመኖ ማቀነባበሪያ ፋብሪካዎችን በዚህ አንድ ወር ውስጥ ብቻ እንኳን ወደ ስራ ለማስገባት ጥረት ተደርጓል። እንግዲህ በዚህ ላይም ብቻ ሳይሆን ሰው ባለው ትርፍ መሬት እና ሌሎችንም አማራጮች ተጠቅሞ መኖ ማልማት አለበት። በፋብሪካ መኖ ብቻ ስራው መስራት አይቻልም። ይሄኛው እንደ አማራጭ የምንጠቀምባቸው እንጂ ሌሎቹ ቅድም የጠቀስኳቸው የመኖ አማራጮችን ማህበረሰቡ በዘርፍ የተሰማሩ ወጣቶች እና አርሶ አደሮች ይጠቀማሉ። ይህንን የእኛም የዕለት ተዕለት ክትትላችንና ስራችን ትልቁ ይሄ ነው እና መኖ ላይ የተለያዩ አማራጮች አሉ። መስራት አለብን፣ መስፋት አለበት። ትልቁ ከእንስሳት ሀብት ልማት አኳያ ስናነሳም መኖ ነው ትልቁ ጉዳይ ለማለት ነው። መልካም ዶክተር፣ ቀደም ሲልም ለማንሳት ሞክረዋል። በተለይ እንደ ሀገር ለግብርናው ዘርፍም ትኩረት ተሰጥቶት እየተሰራ ነው የሚገኘው ስርዓተ ምግብን ለማሻሻልና በምግብ ራስን ለመቻልም የተለያዩ ስራዎች እየተከናወኑ ይገኛልና የአማራ ክልል በዚህ ረገድ ምንድነው ለውጥ ያመጣው ለውጥ? እውነት ነው እንግዲህ ሀገራዊ ኢኒሼቲቭም ነው። በተለይም ደግሞ ከተረጂነት ወደ ምርታማነት የሚለው ወይም ደግሞ የምግብ ሉዓላዊነትን ከማረጋገጥ አንጻር ይህን ሀገራዊ ኢኒሼቲቭ ወይም ፕሮጀክት አንዱ ከሚተገበርባቸው ዘርፎች ይህ ዘርፍ ነው። ስለዚህ የስርዓተ ምግብና የምግብ ዋስትና ጉዳይ ትኩረት ተሰጥቶት የሚሰራ ነው። ይህንን ለማድረግ ቅድም ለመጥቀስ እንደሞከርኩት በአጠቃላይ በሁሉም ዘርፎች ከአመጋገብ ጀምሮ ባህልን ከማሻሻል ጀምሮ በተለይ ደግሞ ህፃናት ተገቢውን የተመጣጠነ ምግብ አግኝተው ማደግ መቻል አለባቸው። ስለዚህ የመቀንጨርና የመቀጨጭ ችግር ስንል በአንድ ጀንበር ተከስቶ በአንድ ጀንበር ውጤቱን የምናየው አይደለም፣ የረጅም ጊዜ ውጤት ነው። ይህንን ችግር ለመፍታት በሁሉም አካባቢውን መሰረት ያደረገ የእንስሳት ሀብት ልማት ስራዎች እየተሰሩ ነው። በግብዓት ከማቅረብ ጀምሮ የተለያዩ ስልጠናዎችን ከመስጠት ጀምሮ የተለያዩ ኤክስቴንሽን አገልግሎቶችን ተደራሽ ከማድረግ ጀምሮ ሰፋፊ የግንዛቤ ፈጠራ ስራዎች እየተሰሩ ነው። ይህንን የበለጠ ተጠናክሮ የሚቀጥል በቅንጅት የሚሰራ በትብብር የሚሰራ እና ከዚህ ጋር ተያይዘው ደግሞ ዘርፈ ብዙ ድህነቶች የሚቀየሩበትም ሁኔታ ስለሚፈጥር ይህንን የበለጠ አጠናክረን እየቀጠልን ነው እንደ ክልል ለማለት ነው። እንስሳትና ዓሳ ሀብት ልማት ቢሮ በተለይ በክልሉ የእንስሳት ሀብት ልማትን ለማጠናከር ቀደም ሲል ጠቅለል ያሉ መረጃዎችን ሲገልጹ እንደነበረው በትኩረት እየተሰራ እንደሆነ ነው የሚገለጸውና እንደው በተለይ በቴክኖሎጂ አጠቃቀም አሰራሩን ከማዘመን ጋር በተለይ እሴትን ጨምሮ ለገበያ ከማቅረብ እንቁላል፣ ወተትና የመሳሰሉትን ተዋጽኦዎች በዘመናዊ ቴክኖሎጂዎች በመታገዝ እሴት በመጨመር ወደ ገበያ ለማቅረብ እንዲሁም ወደ ውጭ ለመላክም እየተደረገ ያለው ጥረት ምንድን ነው? ምን ለውጥ አለ? እውነት ነው እንግዲህ አንዱ እንስሳት ሀብት ልማት ይዘምን ስንል የተሳለጠ ግብይት እና እሴት ጭመራ በጣም ወሳኝ ነው። እኛም አንዱ እየተከተልንና እየሰራ ነው ያለ ስራ ወደፊት ተጠናክሮ የሚቀጥል አንዱ ነው። ቅድም ከጠቀስኳቸው ከዝርያ ማሻሻል ከመኖ ጋር ተያይዞ ሌላኛው መሰራት ያለበት አንዱ የተሳለጠ ግብይትና እሴት መጨመር ላይ በተመለከተ ነው። በተለይ ደግሞ የእንስሳት ተዋጽኦ በአጭር ጊዜ የሚበላሽ ከመሆኑ ጋር ተያይዞ ለዚህ የተሳለጠ ግብይት ያስፈልጋል። እሴት መጨመር አለባቸው። ስለዚህ እሴት ከመጨመር አንጻር በተለይም ደግሞ አሁን ከኛ አንጻር በስፋት እየሰራንበት ያለው ለዚህ የሚያግዝ በተለምዶ የክላስተር አሰራር ወይም ደግሞ በእኛ በእንስሳት ሀብት ልማቱ ዘርፍ መንደርን መሰረት ያደረገ የእንስሳት ሀብት ልማት ዘርፍ ስራ ብለን የጀመርነው አለ። ስለዚህ መንደርን መሰረት ያደረገ የእንስሳት ሀብት ልማት ስንል የወተት መንደር፣ የዶሮ መንደር፣ የማር መንደር፣ የአሳ መንደር መፍጠር አለብን ብለን እየሰራን ነው። እነዚህ አሰራሮች በተለይም ደግሞ ግብይቱን መስመር እንዲይዝና የተሳለጠ እንዲያደርግ ከማድረግ አንጻር በጣም ጥሩ ነው። ምርታቸውን በጋራ ይሰበስባሉ። በጋራ የመሸጥ እና በጋራ የመደራደር አቅም የሚያጠናክር ነው። ስለዚህ ይሄ ስራ ወደፊት በጣም ተጠናክሮ የሚቀጥል ነው። አሁን ተጠናክሮ እየቀጠለ ነው። ዋናው ትልቁ ነገር ግን ምርቱ ወደ ገበያ መውጣት መቻል አለበት። ይሄን ምርት ደግሞ አርሶ አደሮች በማህበር ተደራጅተው የወተት ህብረት ስራ ማህበራት በዶሮ በአሳ በማር
ስራዎች እየተሰሩ ነው። ህጋዊ እውቅና ያላቸው በጣም በርካታ የህብረት ስራ ማህበራት አሉ። በውስጥ ለመናገር ይህ የወተቱን እንኳ ወስደን ካየን ከ140 በላይ የሚሆኑ በዚህ በወተት ሀብት ልማት ላይ የተሰማሩ ማህበራት አሉ። እነዚህ እሴት እንዲጨመርባቸው ከማድረግ አንጻር ትልቅ ሚና የሚጫወት ነው። ሌላኛው ህብረት ስራ ብቻ ማቋቋም ሳይሆን የወተት ፋብሪካዎችን መቋቋም አለብን እንደ ክልል። ስለዚህ ዘርፉ የበለጠ ይዘምን ካል፣ ምርታማነት ይጨምር ካል በዚህ ዘርፍ የተሰማራውን ወጣት አርሶ አደር ለማበረታታት የወተት ማቀነባበሪያ ፋብሪካዎች ያስፈልጋሉ እንደ ክልል። አሁን ላይ ወደ 7 የሚሆኑ የወተት ማቀነባበሪያ ፋብሪካዎች ክልሉ ላይ አሉ። እነዚህ ትልቅ አቅም እና አንድ አማራጭ የምንጠቀምባቸው ናቸው። ስለዚህ ይህንን ወስደን ካየን በወት ለመናገር ትልቅ ተስፋ የተጣለበት ወደፊትም ማጠናከርን የምንቀጥለው ስራ ይሄ ነው። ከሴት ጭማሪ አንጻር አሁን ሰሞኑንም የሜድሮክ ኢንቨስትመንት አዲስ አበባ ላይ ያስመረቀውን አይታችሁ ከሆነ ወተት እና የወተት ተዋጽኦ ሳይበላሽ ለ6 ወር ማቆየት የሚችል ቴክኖሎጂ ስታብሊሽ ተደርጓል። ይሄ በእንስሳት ሀብት ልማቱ ዘርፍ ትልቅ ሽፍት የሚያመጣ እና የታሪክ ጥፋትንም የሚያመጣ ነው ብለን ነው የምናስብ። ስለዚህ እንደ ክልላችንም ያንን መሰረት አድርገን ከዚህ ከግብይትና ከሴት ጭመራ ጋር እነሱን እየሰራ ነው። ለዚህ የሚያስፈልጉ ደግሞ የማቀዝቀዣ ቴክኖሎጂዎቹ ወደ ክልል በስፋት ለማህበራት ቅድም ለመጥቀስ እንደሞከርኩት አሰራጭተናል፣ ለወጣቶች አሰራጭተናል። ስለዚህ ይህንን ሁሉ አቅም ተጠቅመን በተለይም ደግሞ የገቢ አማራጭ የኢኮኖሚ አማራጭ እንዲሆን ከማድረግ አንጻር ሰፊ ስራዎች እየተሰሩ ከግብይት ጋር በተያያዘ እና የተለያዩ የግብይት መሰረተ ልማቶችም በከተማ እና በከተማ ዙሪያም እንደዚሁ እየተሰሩ ነው። ከንግድና ገበያ ልማት ጋር በመሆን አይታችሁት ከሆነ አሁን በየቦታው የመሸጫ ሱቆች በዚህ ዘርፍ ለተሰማሩ እየተሰጡ ነው። ይሄ ሲሆን አጠቃላይ የህብረተሰቡንም